ሶፊ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩኬ። ተመልካቾቻችን በነገራችን ላይ የቲቪ መዝናኛ ፕሮግራም ላይ ክሽና አድርጎ በማዘጋጀት ይታወቃልና አሁን ደግሞ ሶፊ ሾው ብሏል። ካልዘነት ካትቀርብም ብሎኛል መሰለኝ እኔ ካልዘነት ካትቀርብም ነው ይመስሉና እሱ ጋር የሚቀርቡ እንግዶች ደግሞ በጣም ፏፈሽና ክሽን ብሎ ይመጡትና ይኸው እሱም ይላል እባካችሁ ዘንጣችሁ እንድትገኙ ፈልጋለሁ፣ ፕሮቶኮል ይጠበቅልኝ። እንግዶቼ ጋር ኢንተርቪው ለማድረግ ፍቃደኝነታቸውን ከተጠየኳቸው በኋላ ስለነሱ ሪሰርች ካረኩ በኋላ የመጨረሻ ደውሌ አለባበሳችሁ ሽክ ዝንጥ ብላችሁ ነው በኋላ ላይ እኔ በልጫችሁ ጉድ እንዳትሆኑ። በነገራችን ላይ አንድ ኢንተርቪው ላይ አስቴር በዳኔ መምረዋለች። አሪፍ ጥያቄ ጠየቀኝ። ለዚህ ጥያቄ ጭብጨባ ያስፈልገዋል ሙገሳ ብላ ነበርና እኔ በጣም የተመቸኝ ጥሩ ሀሳብ ያነሳልና ሶፊ ኢንተርቪው ሲሰራ በነገራችን ላይ ሪሰርች አድርጎ ዝም ብሎ በኦፍ ደበረር አይደለም የሚሰራውና በደንብ ድመት ነው የሚያደርገው። ለሱ መሰራት ደግሞ ኢቲቪ ራሱን የቻለ አስተዋጽኦ አድርጓልና በዚህ አጋጣሚ ሶፊዬ በጣም ነው የማመሰግነው፣ በጣም ነው ማደንቀህ። ጎበዝ ነህ፣ በርታ። የዚህ ደግሞ እንግዲህ ቲክቶክ አዋርድ ላይ ተገናኝተናልና እንዴት አየው? ድባቡ ምን ይመስላል? ደስ ይላል። አሁን ግማሽ ውድድር አይቼ ወይም ደግሞ ተሸላሚዎችን አይቼ ነው ለረፍት ወጣ ስል ያገኘኝ። በጣም ደስ ይላል። ያው ጊዜው ዘመኑን የመሰለ የሽልማት መድረክ ነው። አሁን ጊዜው የቲክቶክ ነው። ሰዎች መረጃን በፍጥነትና በጣም በቀላል መንገድ አጠር ባለ መንገድ የሚያገኙበት መንገድ ነው ቲክቶክ እና እዚህ ላይ ደግሞ በጣም ብዙ ሰዎች እየለፉ ነው። እነርሱን ማመስገን እየሰራችሁ ስለሆነ ጥሩ ነው የሚለው ነገር ያበረታታቸዋል እና ብዙዎቹን መድረክ ላይ ሲሸለሙ እያየው ነበረ። ከዚህ በኋላም ቀሪም የሚቀሩ ተሸላሚዎች አሉ። እንግዲህ በጉጉት እንጠብቃለን። ያው ቲክቶክ በራሱ ጥሩ ነገር ነው ይዞ የመጣው። በትክክል ምናልባት እስኪ አንተ ከእጩዎች ውስጥ የጠበቀ የተሸለመልህ ቢሸለም ብለህ የምታስበው ሰው? እኔ አንድ ዘርፍ ወስዷል። አዶናይ ነፃነቱን ብቻ ወድለታለሁ። እኔ ብዙ አላውቀውም፣ ከዚህ በፊት አይቼው አላውቅም። አሁን ኢትዮጵያ ከመጣ በኋላ ነው ከአንድ ወር በፊት ገደማ በደንብ የሚሰራቸውን እንቅስቃሴዎች አይቼ ጥሩ ነገር ለሱ ያደረብኝና አዋርዱን ወስዷል፣ ሽልማት ወስዷል። አንድ ሽልማት በዛ ደስተኛ ነኝ። ቀሪም ሽልማቶችን ጠራርጎ እንደሚወስድ እርግጠኛ ነኝ። ያለው እንቅስቃሴ በጣም የሚደነቅ ነው። እንደ መንግስት እንደ ጥበብ ሰው መደረግ የሚገባውና የሚጠበቀውን ነገር እንደ አንድ ወጣት እንደ አንድ አድናቂ ብቻ ሳይሆን ከሱ ከሚጠበቀው በላይ እያደረገ የሚገኘው ነገር በራሱ ስሜቴን